ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አደርጋለሁ ቀዳሚ ወዳደረግነው ዜና ተሻገርን በአፍሪካ ያለውን የምግብ እጥረት ለመቅረፍ የፋይናንስ ተቋማትና ለጋሾች ድጋፋቸውን አጠናክረው ሊቀጥሉ ይገባል ተባለ በአፍሪካ የሚከሰተውን የተመጣጠነ ምግብ እጥረት ለመቅረፍ የፖለቲከኞች ቁርጠኝነት እንዲሁም የፋይናንስ ተቋማትና ለጋሾች ድጋፍ ተጠናክሮ ሊቀጥል እንደሚገባ የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ የተመጣጠነ ምግብ እጥረትን ለመቅረፍ በማለት የተመጣጠነ ምግብ ለጤናማ እድገት በሚል መሪ ሐሳብ ለ3 ቀናት በፈረንሳይ ፓሪስ ሲካሄድ የቆየው ዓለም አቀፍ ጉባኤ ተጠናቋል አቶ ደመቀ በጉባኤው ባደረጉት ንግግር በአፍሪካ እድሜያቸው ከ2 ዓመት በታች ለሆኑ ህፃናት የተመጣጠነ ምግብ አቅርቦት በማሳደግ የሀገራቱን የወደፊት አምራች ኃይል በሽታ የመከላከል አቅም ማጎልበት እንደሚገባ ገልጸዋል የአፍሪካ መሪዎች የተመጣጠነ ምግብ አቅርቦት ኢኒሺዬቲቭ የቦርድ ሰብሳቢ የሆኑት አቶ ደመቀ ኢኒሺዬቲቭ የተመጣጠነ ምግብ እጥረትን ለመቀነስ እየሰራቸው ያሉትን ተግባራት ማድነቃቸውን የውጭ ጉዳይ ሚኒስትር መረጃ ያመለክታል ከ3000 በላይ የሚሆኑ ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3530 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው መመለሳቸው ተገልጿል በሳምንቱ ውስጥ በተደረገ የ9 ዙር በረራ የተመለሱ 2999 ወንዶች 501 ሴቶችና 39 ጨቅላ ህፃናት ሲሆኑ ከተመላሾቹ መካከል 105 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50000 ዜጎች ለመመለስ ታቅዶ ከመጋቢት 3 2017 ዓመተ ምህረት ጀምሮ እየተሰራ ባለው ስራ እስካሁን 8917 ኢትዮጵያውያን ወደ ሀገር ተመልሰዋል ሲል የሴቶችና ማህበራዊ ጉዳይ ሚኒስትር በማህበራዊ ትስስር ገጹ አስታውቋል ሚኒስትር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ከተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ ተመልክቷል የህዳሴው ግድብ የይቻላል መንፈስ የታየበትና ለትውልድ የሚተላለፍ ትልቅ ቅርስ ነው ሲሉ የታላቁ ህዳሴ ግድብ ማስተባበሪያ ጽፈት ቤት ዋና ዳይሬክተር ዶክተር አረጋዊ በርሄ ገለጹ የህዳሴው ግድብ የመሰረተ ድንጋይ የተቀመጠበትን መጋቢት 24 ምክንያት በማድረግ በኦሮሚያ ክልል የሚካሄደው ታላቁ ሩጫ በሸገር ከተማ ኮዬ ፈጬ ክፍለ ከተማ በተለያዩ ስፖርታዊ ውድድሮች ተካሂዷል ዶክተር አረጋዊ በርሄ ባስተላለፉት መልእክት የህዳሴው ግድብ ግንባታ በመላው የኢትዮጵያ ህዝብ ትብብር አሁን የደረሰበት ደረጃ ደርሷል ብለዋል በዚህም በቀጣይ በርካታ የልማት ስራዎችን ለመስራት አቅጣጫ የሚሰጥ መሆኑን ገልጸው አንድ ሳይሆን 100 ህዳሴ ግድብ ለመስራት እንነሳሳለን ሲሉ ተናግረዋል የህዳሴው ግድብ የይቻላል መንፈስ የታየበትና ለልጆቻችን የምናስተላልፈው ትልቅ ቅርስ መሆኑን አስታውቀዋል በህብረት መንቀሳቀስ እንዳለብን ግድቡ አንድ ማሳያ ነው ያሉት ዋና ዳይሬክተሩ ልዩነት ካለን በጠረጴዛ ዙሪያ በመፍታት በጋራ መስራት ይገባል ማለታቸውን የኢትዮጵያ ፕሬስ ድርጅት አስታውቋል የከፍተኛ ትምህርት የመውጫ ፈተና ለመውሰድ የፋይዳ ዲጂታል መታወቂያ ቅድመ ሁኔታ ሆነ ከሰኔ 2017 ዓመተ ምህረት ጀምሮ የከፍተኛ ትምህርት የመውጫ ፈተና ለመውሰድ የፋይዳ ዲጂታል መታወቂያ ቅድመ ሁኔታ ሆኖ መቀመጡ ተገልጿል የፋይዳ መታወቂያ ምዝገባ በሁሉም የመንግስት ከፍተኛ ትምህርት ተቋማት እንደሚከናወን ተገልጿል የፋይዳ ዲጂታል መታወቂያ የተማሪዎችና የሰራተኞችን መረጃ በተደራጀ መልኩ ለመያዝና ከከፍተኛ ትምህርት መረጃ አገልግሎት ጋር በማስተሳሰር ጥራት ያለው መረጃ ለማግኘትና የሀገር አቀፍ ፈተናዎችን ደህንነት ለመጠበቅ እንደሚረዳ የተቋሙ መረጃ ያመለክታል የአፈር ማዳበሪያ በሀገር ውስጥ ማምረት የምጣኔ ሀብት እድገትን ከማሳለጥ ባለፈ ዘርፈ ብዙ ፋይዳ የሚያበረክት መሆኑን የምጣኔ ሀብት ምሁራን ገለጹ የኢትዮጵያ ምጣኔ ሀብት የጀርባ አጥንት የሆነውን ግብርና ምርትና ምርታማነትን ማሳደግ ለነገ የማይባል ተግባር መሆኑንም የዘርፉ ባለሙያዎች አስረድተዋል
የግብርናውን ዘርፍ በሚፈለገው ደረጃ ለማሳደግ እንደ አፈር ማዳበሪያ ያሉ የግብአት አቅርቦት ላይ የሚስተዋሉ ማነቆችን በዘላቂነት መፍታት ወሳኝ መሆኑንም ባለሙያዎች የሚያነሱት ነጥብ ነው። የአፈር ማዳበሪያ ወሳኝ የምርት ግብአቶች ከሚባሉት ውስጥ የሚጠቀሰው ሲሆን የአፈር ማዳበሪያ ወሳኝ የምርት ግብአት ከሚባሉት ውስጥ የሚጠቀስ ሲሆን ከተገዛበት ሀገር ተጓጉዞ ለአርሶ አደሩ እስኪደርስ ያለው ሰንሰለት ከፍተኛ ወጪና ጊዜ የሚፈጅ መሆኑንም የምጣኔ ሀብት ምሁራን ለኢዜአ ገልጸዋል። የምጣኔ ሀብት ባለሙያው ዶክተር ምሁሩ ጉቱ ቴሶ የኢትዮጵያ ኢኮኖሚ በየጊዜው እያደገ መምጣቱን ገልጸው ለምጣኔ ሀብት እድገት የግብርናው ዘርፍ የአንበሳውን ድርሻ እንደሚይዝ ነው ያነሱት። ለግብርና ምርትና ምርታማነት መጨመር የግብአት አቅርቦትና አዳዲስ ቴክኖሎጂ መጠቀም ወሳኝ መሆኑንም ጠቅሰው ከዚህ ውስጥ የአፈር ማዳበሪያ አንዱ ነው ብለዋል። ኢትዮጵያ የአፈር ማዳበሪያ በከፍተኛ የውጭ ምንዛሬ ከማስገባት ባለፈ በርቀት ላይ ላሉ አርሶ አደሮች ለማቅረብ የእሴት ሰንሰለቶች ረጅም መሆኑንም አንስተዋል። የማዳበሪያ ፋብሪካ መገንባት ግን ከምጣኔ ሀብት ጠቀሜታ ባለፈ ብሔራዊ ደህንነት መጠበቅ መሆኑንም የሚገልጹት ደግሞ በኢትዮጵያ ፖሊሲ ጥናት ኢንስቲትዩት ማክሮ ኢኮኖሚስት ዶክተር ተወልደ ግርማ ናቸው። ኢትዮጵያውያን የታላቁን የኢትዮጵያ ህዳሴ ግድብ በተባበረ ክንድ ለፍጻሜ ማድረሱን ያነሱት ምሁራኑ የማዳበሪያ ፋብሪካውም ግዙፍ ሀገራዊ ፕሮጀክት እንደመሆኑ የሁሉም ርብርብ እንደሚጠይቅ ተናግረዋል ሲል ኢዜአ ዘግቧል። የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላሙን የሚያውክ ኃይል አይፈልግም ተባለ። የሶማሌ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አብዱልቃድር ረሺድ ትላንት በሰጡት መግለጫ የሶማሌ ክልል ህዝብ ለዘመናት የነበሩትን የልማትና የሰላም ጥያቄዎች ባለፉት የለውጥ ዓመታት መመለሳቸውን ተናግረዋል ሲል የክልሉ ኮሙኒኬሽን መረጃ አመልክቷል። ይህንንም ሰላም ለማደፍረስ የተለያዩ ኃይሎችና ግለሰቦች የሚያሰራጩትን ጸረ ሰላም መልእክት የክልሉ ህዝብና መንግስት እንደማይታገስ ተናግረዋል። ለክልሉ ህዝብ እንታገላለን የሚሉ አካላትና ኃይሎች የተፈቀደው የትግል አይነት ሰላማዊ ትግል ብቻ መሆኑን መገንዘብ ይኖርባቸዋል ያሉት አቶ አብዱልቃድር ወደ ጫካ ተመልሶ የሚደረግን ትግል የሶማሌ ክልል ህዝብ እንደማይፈልገው አስገንዝበዋል። ይሁን እንጂ የክልሉ ሰላምና ጸጥታ ቢሮ ኃላፊ እነዚህ ያስጠነቀቋቸው አካላት ኃይሎችና ግለሰቦች ከማለት ውጪ በስም አልጠቀሱም። አቶ አብዱልቃድር በሀገርም ሆነ በክልሉ የፖለቲካ ምህዳሩ መስፋቱን ጠቁመው ሰላማዊ በሆነ መልኩ የፖለቲካ አቋማቸውን ለማራመድ የተመዘገቡትን ቡድኖች የህዝቡን ሰላም በሚያውክ መንገድ በመንቀሳቀስ አብሮነትን ከሚሸረሽሩ እንቅስቃሴዎችና ፕሮፓጋንዳዎች መቆጠብ አለባቸው ሲሉ ማሳሰባቸው አዲስ ስታንዳርድ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። እስራኤል በቤሩት የአየር ጥቃት ሰነዘረች። በጥቃቱም በቤሩት ዳርቻ ያሉ የመኖሪያ ህንጻዎች ወደ ፍርስራሽነት ተቀይረዋል። የፈረንሳይ ፕሬዝዳንት ድርጊቱን ተቀባይነት የሌለው ሲሉ አውግዘውታል። ሸሪፍ ኢማም ተጨማሪ አለው። በኖቬምበር 2004 ከሂዝቦላ ጋር ተደርሶ የነበረውን የተኩስ አቁም ስምምነት በመጣስ እስራኤል ለመጀመሪያ ጊዜ ቤይሩትን በቦምብ ደብድባለች። በድብደባው 2 ሰዎች ሲቆስሉ በደቡባዊ ሊባኖስ ጥቃቱ ተጠናክሮ ቀጥሏል። በደቡባዊ ሊባኖስ እስራኤል 4 ጊዜ በፈጸመችው ጥቃት ህንጻዎች ወደ ፍርስራሽነት ተቀይረዋል። ይህን ተከትሎ ነዋሪዎች በቤይሩት በሃርዝና አካባቢያዊ ህይወታቸውን ለማትረፍ ሲሯሯጡ ታይተዋል። የእስራኤል ጦር ኃይል እንዳለው በጥቃቱ ኢላማ የተደረጉት ሂዝቦላ የድሮን ማከማቻ እንደሆነ ገልጿል። እስራኤል የአየር ጥቃቱን ያደረሰችው ከሊባኖስ ወደ እስራኤል ሮኬት መተኮሱን ተከትሎ ነው። ባለፈው ሳምንት ከተፈጸሙ የሮኬት ጥቃቶች ይህ ሁለተኛው ነው ተብሏል። ሂዝቦላ በሁለቱም የሮኬት ተኩስ እጁ እንደሌለበት አስተባብሏል። ይሁን እንጂ ለድርጊቱ ኃላፊነት የወሰደ ቡድን የለም። ጠቅላይ ሚኒስትር ናዋፍ ሰላም በሊባኖስ ጦር ኃይል እንደነገሩት ሮኬት ያስፈነጨፉት እነማን እንደሆኑ በአጭር ጊዜ ተጣርቶ እንዲታሰሩ ትዕዛዝ አስተላልፈዋል።
ከቢሮአቸው የወጣው መልእክት እንደሚያስረዳው የሊባኖስ መረጋጋትና ደህንነት አደጋ ላይ የሚጥል ነው ተብሏል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ እንዳሉት ለተተኮሱት ሮኬቶች የሊባኖስ መንግስት ኃላፊነት ይወስዳል። በሰሜናዊ እስራኤል ሰላም እስከሌለ ድረስ በቤይሩትም ሰላም አይኖርም ብለዋል። እስራኤልና ሂዝቦላ ከዓመት በላይ በጦርነት ውስጥ ቆይተዋል። ይህ የሆነው የሊባኖሱ ታጣቂ ቡድን ከኦክቶበር 2023 ጀምሮ ሮኬቶችን ወደ ሰሜናዊ እስራኤል ማስወንጨፉን ተከትሎ ነው። ድርጊቱ እስራኤል በጋዛ የምታካሄደውን ጦርነት በመቃወም ለፍልስጤማውያን አጋርነቱን ለመግለጽ ነው። የሁለቱ የተኩስ ልውውጥ ለወራት ከቀጠለ በኋላ እስራኤል በሚያስደንቅ ሁኔታ አብዛኞቹን የሂዝቦላህ መሪዎች ገደለች። ከዚህ በኋላ ነበር በኖቬምበር 27 2024 የተኩስ አቁም ስምምነት የተፈራረሙት። አሜሪካና ፈረንሳይ ባደራደሩት የተኩስ አቁም ስምምነት እስራኤል ከደቡባዊ ሊባኖስ ጦሯን እንድታስወጣ ይጠይቃል። ይሁን እንጂ እስራኤል ከሊባኖስ 5 ቦታዎች ጦሯን ለማስወጣት ፈቃደኛ አልሆነችም። ሂዝቦላ በበኩሉ ተዋጊዎቹና የጦር መሳሪያውን ወደ ሰሜናዊ የላቲኒ ወንዝ ለማስወጣት ተስማምቶ ነበር። ደቡባዊ ሊባኖስን በመልቀቅ አካባቢውን የሊባኖስ ወታደሮች እንዲቆጣጠሩት ለማድረግ በፓሪስ የሚገኙት የሊባኖስ ፕሬዝዳንት ጆሴፍ አዩን እንዳሉት በቤይሩት ዳርቻ የደረሰው ጥቃት በፈረንሳይና በአሜሪካ የተደገፈ የእስራኤል ስምምነትን መጣሷ ቀጣይ ተግባር ነው ብለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በሰጡት ጋዜጣዊ መግለጫ ጥቃቱ ተቀባይነት የሌለው ብለዋል። ጉዳዩን ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚነጋገሩበትም ቃል ገብተዋል። እስራኤል አርብ ዕለት በተጨማሪ በደቡባዊ ሊባኖስ ካቫር ቲብኔት በተባለች ከተማ ጥቃት ፈጽማለች። በዚህም 3 ሰዎች ሲገደሉ 18 ሰዎች ደግሞ ቆስለዋል። ከነዚህ መካከል ሴቶችና ሕፃናት ይገኙበታል ሲል የሊባኖስ የጤና ሚኒስቴር አስታውቋል። ዜናውን ስናጠናቀር አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። በማይናማር በተከሰተው እርደ መሬት እስካሁን 1002 ሰዎች ሲሞቱ 2376 ሰዎች ጉዳት እንደደረሰባቸው ተገለጸ። ትናንት በ7.7 ማግኒቲዩድ የተለካ እርደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ሕይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው ተብሏል። ለዚህም የማይናማር ወታደራዊ መንግስት ዓለም አቀፍ እርዳታ ጠይቋል። ማይናማር ራሷን አግልላ የምትኖር ሀገር ብትሆንም የርዕደ መሬት ስፋት ወታደራዊ መንግስት ድጋፍ እንዲጠይቅ አስገድዶታል። ወታደራዊው መንግስት በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳላይ በተባለ ከተማ ሲሆን በሌሎች አካባቢዎች ያለው የተጎጂዎች ቁጥር 1002 ደርሷል። ማንዳላይ የማይናማር ሁለተኛ ትልቅ ከተማ ስትሆን በርዕደ መሬቱ ክፉኛ መጎዳቷን ቢቢሲ ዘግቧል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። ከቀሪ የኢሳት ዝግጅቶች ጋር ሰላም።